ማወቅ ማመን ያለባችሁ ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን እስራኤል በጋዛ የተኩስ አቁም ስምምነት ለማድረግ አስፈላጊ ቅድመ ሁኔታዎችን ለማሟላት ተስማምታለች አሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ። ሐማስም ለዚህ ስምምነት ተገዢ ሊሆን እንደሚገባም ጽፈዋል። ባልደረባችን ዘላለም ተፈሪ ትንታኔውን ይዟል። አስቀድመው እስራኤልና ሐማስ የተኩስ አቁም ስምምነት አድርገው ነበር፣ ግን ከሳምንታት ያለፈ በተግባር አልዋለም። በጥቂቱ ያገኙት ሰላም ዘላቂ ይሆን ዘንድ ሲመኙ የነበሩ የጋዛ ነፍሶች በድጋሚ በተረበሸ ሰርጥ መኖር ከጀመሩ ወራት ተቆጥረዋል። ያኔ በመጀመሪያው የተኩስ አቁም ስምምነት ወቅት ግብጽና ኳታር ሜዲትራኒያንን ተለጥፋ ለምትገኘው ግዛት ነዋሪዎች እፎይታ ይሆናል ያሉትን ፕሮፖዛል አቅርበው የሐማስም የእስራኤልም ሰዎች ፊርማ አርፎበት ነበረ። ፕሬዝዳንት ዶናልድ ትራምፕ እስራኤል ለ60 ቀናት የተኩስ አቁም ስምምነት ተስማምታለች ሲሉ እኒሁ ሀገራት ግብጽና ኳታር ከዚህ የሰላም ጥረት ጀርባ መኖራቸውን ጽፈዋል። ሰላም ለማምጣት በጣም ጠንክረው የሰሩት ኳታራውያንና ግብጻውያን የመጨረሻውን ምክረ ሀሳብ ያቀርባሉ በማለት የሁለቱን ሀገራት ሚና አስፍረዋል። ደግሞም እስራኤል የተኩስ አቁም ስምምነቱን ለመቀበል የተዘጋጀችውን ያክል ሐማስም ተመሳሳይ መልስ ሊኖረው ይገባል። እንደ ትራምፕ ከሆነ ሐማስ ይህንን ስምምነት ይቀበላል ብዬ ተስፋ አድርጋለሁ። ምክንያቱም የተሻለ አይሆንም፣ እየባሰ ነው የሚሄደው በማለት በተለመደው የትሩዝ የማህበራዊ ትስስር ገጻቸው ላይ ጽፏል። ቴልአቪቭ የ60 ቀናት ተኩስ አቁም ለማድረግ አስፈላጊ የሆኑ ቅድመ ሁኔታዎችን ለማድረግ ተስማምታለች። አስቀድሞ በነበረው ስምምነት በ3 ምዕራፎች ሁሉ ነገር እንዲጠናቀቅ ከተስማማች በኋላም በመጀመሪያው ዙር የተወሰኑ ታጋቾች ሲመለሱም ሁሉም ታጋቾች ሊለቀቁ የሚገባው በስምምነቱ መሰረት ሳይሆን አሁን ነው በሚል አቋም ተመልሳ ጥቃት መጀመሯ ይታወሳል። አሁንም የግብጽና ኳታር የተኩስ አቁም ስምምነት ፕሮፖዛል ዝርዝር ጉዳዮች ባይታወቁም እስራኤል በሰላማዊ መንገድ ታጋሾች ካልተመለሱም ወታደራዊ መንገድ ብቸኛ አማራጭ ይሆናል እያለች ነው። ሐማስ ፕሮፖዛሉን እየተመለከተ ነው። እንደ አልጄዚራ መረጃም ሐማስ ጋዛን በተመለከተ ከእስራኤል ጋር የሚደረግ ስምምነት ዘላቂ ሰላም ማምጣት የሚችል መሆን እንዳለበት ያምናል። እንደ ሐማስ የቤንያሚን ኔታንያሁ መንግስት ጦርነቱን ማቆም፣ የቴልአቪቭ ወታደሮችም ግዛቲቱን ለቀው መውጣት አለባቸው። ይህ ብቻ ነው ቀጣዩ ስምምነት እንዲደረግ የሚያደርገው ይላል። ይህ ደግሞ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ዘንድ ተቀባይነት ያለው አይደለም። ዘጄሩሳሌም ፖስት የኔታንያሁን ጠንካራ ቃላት ይዞ ወጥቷል። ሐማስ አይኖርም፣ ሐማስ የሚያስተዳድረው ግዛት አይኖርም፣ ወደዚያ አንመለስም፣ ያለቀለት ነው። እነዚህ የኔታንያሁ ቃላት ዶናልድ ትራምፕ እስራኤል በጋዛ ለሚኖር የተኩስ አቁም ምቹ ሁኔታ ለመፍጠር ዝግጁ ነሽ ብለው ከጻፉ በኋላ የተናገሯቸው ናቸው። እስከ መጨረሻው ድረስ እናጠፋቸዋለን ሲሉም ዝተዋል። ሐማስ በአውሮፓውያኑ አቆጣጠር ከ2007 ጀምሮ ጋዛን እያስተዳደረ ሲሆን ከ2 ዓመታት በፊት ጥቅምት 7 ወደ እስራኤል ግዛት ዘልቆ ከ1200 በላይ የሚሆኑ ዜጎችን ከገደለና ሰዎችን ካገተ በኋላ እስራኤል በምድርም በአየርም ወደ ጋዛ ስትዘልቅ አንደኛው ዓላማዋ ሐማስን ማጥፋት እንደሆነ ደጋግማ ተናግራለች። ጋዛንም የፍርስራሽ ክምር አድርጋ ከቡድኑ መሪዎች ብዙ አጉድላለች። አሁን በፍልስጤሙ የጋዛ ገዢ እጅ ላይ ያሉ ከሚባሉ 50 ታጋቾች መካከል 20ዎቹ በሕይወት እንዳሉ ይታመናል። የጋዛ ጤና ሚኒስቴር እንዳስታወቀውም በእስራኤል ጥቃት ከ56,000 በላይ ፍልስጤማውያን ሕይወታቸውን አጥተዋል። እንደ አልጄዚራ መረጃ ባለፉት 2 ቀናት ብቻ የ250 ሰዎች ሕይወት ተቀጥፏል። ይህ ጦርነት እንዲቆም በግዛቲቱ ያሉ ፍልስጤማውያን ሐማስንም የሚቃወም ሰልፍ ሲያደርጉ እንደነበር አይዘነጋም። ግብጽ የፈረሰችው ጋዛን መልሶ ለመገንባት ከእስራኤልም ጋር የሰላም ስምምነት እንዲደረግ ስትሻም ሐማስ የጋዛ አስተዳዳሪ መሆን የለበትም የሚል አቋም እንዳላት ይታወቃል።
እንደ ቢቢሲ መረጃ ከ170 በላይ ዓለም አቀፍ የበጎ አድራጎት ድርጅቶች የጋዛ አስተዳዳሪ ሐማስ ከስልጣን እንዲወርድ ጠይቀዋል። ዶናልድ ትራምፕ ስምምነት እንደሚኖር ተስፋ አድርገዋል። እስራኤል ተዘጋጅታለች፣ ሐማስም ተመሳሳይ አቋም ሊኖረው ይገባል ይላሉ። ይህ ካልሆነ ግን ካሁኑ የከፋ እንደሚሆን ጠቁመዋል። ሐማስ ይሁን የሚል ግልጽ መልስ አልሰጠም። እስራኤል በጠቅላይ ሚኒስትሯ በኩል ሐማስ የሚባል አይኖርም ብላለች። ዶናልድ ትራምፕ በዋይት ሀውስ ከተገኙ መሪዎች ከሁሉም የላቁት ወዳጃችን እያሉ ከሚያሞግሷቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በሚቀጥለው ሳምንት ይወያያሉ። በጋዛ ለሚኖር የሰላም ስምምነት እስራኤል ቅድመ ሁኔታዎችን ለማመቻቸት ተዘጋጅታለች ያሉት ከዚህ ውይይት አስቀድሞ ነው። እንደ ትራምፕ ከሆነ ኔታንያሁ ስምምነቱን ይፈልጋሉ። በሚቀጥለው ሳምንት ሊደረግ እንደሚችልም ተስፋ አድርገዋል። እስራኤልና ሐማስ ሁለቱም የተኩስ አቁም ስምምነቱን እንደሚፈልጉ እየተናገሩ ነገር ግን አንዳቸውን የስምምነቱ አሰናካይ አድርገው እየከሰሱ ነው። አሁን ደግሞ ወደ ዓለም አቀፍ ትንታኔ ነው የምናልፈው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በኢራን እስራኤል ግጭትና በዩክሬን ጦርነት ላይ ያተኮረ የስልክ ውይይት አድርገዋል። ሁለቱ መሪዎች ከ3 ዓመት በኋላ ቀጥተኛ ውይይት ሲያደርጉ የአሁኑ ለመጀመሪያ ጊዜ ነው ተብሏል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ እንመለከተዋለን። ፕሬዝዳንት ትራምፕ በእስራኤልና ኢራን ጉዳይ ሁልጊዜ ይሳሳታል በሚል የሚወቅሷቸው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከ3 ዓመታት ወዲህ ለመጀመሪያ ጊዜ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ እንዲወያዩ ያደረጋቸው ምክንያት የብዙዎችን ቀልብ ገዝቷል። እነዚህ ለዓመታት በጥርጣሬ የሚታዩ መሪዎች ስለምን በመካከላቸው ያለውን የጥላቻ መረብ በጣጥሰው በስልክ ቀጥተኛ ንግግር አደረጉ የሚሉም ተበራክተዋል። ወጣቱ ፕሬዝዳንት ማክሮን የሚሰነዝሩትን ሀሳብ ምንም እንኳን የአሜሪካው ፕሬዝዳንት ትራምፕ የማይዋጥላቸው ቢሆንም ከፑቲን ጋር ያደረጉት የስልክ ንግግር ውጤታማ መሆኑ እየተገለጸ ይገኛል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የፈረንሳዩ ፕሬዝዳንት ማክሮን በኢራንና እስራኤል ግጭትና በዩክሬን ጦርነት ላይ ያተኮረ ጠቃሚ የስልክ ውይይት አድርገዋል ተብሏል። በተለይም ከመስከረም 2022 ጀምሮ በሁለቱ መሪዎች መካከል የተደረገ የመጀመሪያው ቀጥተኛ ንግግር ሆኗል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። አበረ ስሜነ ነኝ። ጨለማን ተገን ባደረገ መልኩ እስራኤል በኢራን ላይ ጥቃት ሰንዝራ የ12 ቀናቱ ጦርነት ቢጠናቀቅም አሁንም የዳግም ጦርነት ስጋት እንደደቀነ ይገኛል። በወቅቱ የኢራን የተለያዩ ሀገሪቱ ክፍሎች ላይ ፍንዳታ ደርሷል። ከጥቃቱ ኢላማዎች መካከል በናታንዝና ፎርዶ የሚገኙ የኒኩሌር ቦታዎች፣ ወታደራዊ ጣቢያዎችና የምርመራ ላቦራቶሪዎች እንዲሁም ከፍተኛ ወታደራዊ መሪዎች ይገኙበታል። በጦርነቱ እስራኤል ቢያንስ 974 ሰዎችን ስትገድል የኢራን ሚሳኤል ባጸፈው 28 ሰዎችን ገድሏል። ለጦርነቱ መነሻ የሆነው ደግሞ ኢራን ተግባራዊ የሆነ የኒኩሌር ጦር መሳሪያ ለማምረት ሳምንታት ብቻ ቀርቷታል የሚለው የእስራኤል እምነት ነበር። ይህንኑ ምክንያት በማድረግ እስራኤል በኢራን ያደረገችው ጦርነት ራስን የመከላከል ጦርነት ስትል ትጠራዋለች። ኢራን በበኩሏ ተገድጄ የገባውበት ጦርነት ነበር እያለች ትገኛለች። የምታመርተው ኒኩሌርም ቢሆን ለሰላማዊ እንጂ ለጥፋት አይደለም በሚል እስራኤል የምታቀርበውን ክስም ታስተባብላለች። ወዲህ የእስራኤል አጋር አሜሪካን ጨምሮ የስለላ ግምገማና የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሪፖርቶች ቴህራን የኒኩሌር ጦር መሳሪያ ስለመታጠቋ ምንም አይነት ተጨባጭ ማስረጃ አላገኙም። በተለይም ደግሞ አንድ መንግስት ባደረገው ነገር ሳይሆን ወደፊት ሊሰራ በሚችለው ላይ ተመርኩዞ እንዲህ አይነት አውዳሚ ጥቃት ማድረግ ከሞራል አንጻር ተገቢ ነውን የሚሉ ጥያቄዎች ሲሰነዘሩም ሰነባብተዋል። አሁንም ቢሆን ኢራን የአሜሪካው ስመ ገናና ቢቱ በንከር በስተር አውዳሚ ቦምብ የኢራንን ቁልፍ ሚስጥራዊ የኒኩሌር ማብላያ ጣቢያ መውደም የማይችል መሆኑን ያረጋገጡ የኢራን ሹማምንት ዳግም ወደ ስራው እንዲመለስ አድርገዋል። ይህም በሳተላይት ምስሎች የተረጋገጠ ጉዳይ ነው። ይህ ደግሞ ቀድሞውኑ እኔን ለማጥፋት የሚያስችላትን የኒኩሌር ጦር መሳሪያ ኢራን ለመታጠቅ የቀራት የ1 ሳምንት እድሜ ነው በሚል ጦርነት ከፍታ የቆየችው እስራኤል ረፍት የነሳ ጉዳይ ነው። የኢራን ከፍተኛ የኒኩሌር ማዕከላት በጥቃቱ የሚፈልገውን ያክል ጉዳት እንዳልደረሰባቸው የአሜሪካ የደህንነት ተቋማትና ፔንታጎን ሚስጥራዊ መረጃዎች ማረጋገጣቸውን ተከትሎ ዳግም ጦርነቱ ሊቀሰቀስ ይችላል የሚሉም በርካቶች ናቸው። ቀደም ሲል የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም አብዱራሂም ሙሳቢ በእስራኤል የተኩስ አቁም ላይ እምነት የለንም፣ እናም ትንኮሳ ከፈጸመች ለምላሹ ዝግጁ ነን ማለታቸው ያንኑ የሚያረጋግጥ ነው። ኤታማዦር ሹሙ የተኩስ አቁም ስምምነቱ ስለመጽናቱ እንጠራጠራለን ሲሉም ተደምጠዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በኢራን እስራኤል ግጭትና በዩክሬን ጦርነት ላይ ያተኮረ የስልክ ውይይት ማድረጋቸው ይበልጥ የዳግም ጦርነቱን ስጋት ከፍ አድርጎታል። ሁለቱ መሪዎች ማክሮንና ፑቲን በፈረንሳይ ፓሪስ በአውሮፓውያኑ ጁላይ 26 2020 በተንቀሳቃሽ ምስል ስብሰባ ከተወያዩ በኋላ
ያሁኑ ለመጀመሪያ ጊዜ ነው። ለ2 ሰዓታት በወሰደው የስልክ ውይይት የፈረንሳዩ መሪ ከእስራኤል ኢራን ጉዳይ በተጨማሪ በዩክሬን ውስጥ የተኩስ አቁም ድርድር እንዲጀመርም ጠይቀዋል። በውይይቱ ፑቲን ኢራን የኒውክሌር ኃይልን በሰላማዊ መንገድ የማልማት መብትን እንዲሁም በኒውክሌር መስፋፋት ስምምነት ላይ ያላትን ግዴታዎች ቀጣይነት ማክበር አስፈላጊ መሆኑን ተናግረዋል። የኢራንን የኒውክሌር ስጋት ከባድ አድርገው የሚመለከቱት ማክሮን ኢራን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ሙሉ በሙሉ መተባበር እንዳለባትም አሳስበዋል። ምንም እንኳን ማክሮን ይህንን ቢሉም የኢራን ፓርላማ እስራኤልና አሜሪካ የኢራንን የኒውክሌር ጣቢያዎች ከደበደቡ በኋላ ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ያለውን ትብብር ለማቆም ባለፈው ወር የወጣውን ሕግ አጽድቀዋል። ማክሮን የኒውክሌር ጉዳይ ዘላቂና ጥብቅ መፍትሄ የሚያመጣውን ዲፕሎማሲያዊ መፍትሄ ለመፈለግ ያለውን ቁርጠኝነትም ገልጿል። የኢራን ሚሳኤሎች ጥያቄና በአካባቢው ያለውን ሚና የፕሬዚዳንቱ ጽህፈት ቤት የሁለቱ መሪዎች ጥረትን ለመደገፍ ወስኗል። ፈረንሳይና ሩሲያ ሁለቱም የተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባላት በመሆናቸው የሚያሳድሩት ተጽዕኖም ከፍተኛ ነው። በሌላ በኩል መሪዎቹ በሩሲያ ዩክሬን ጉዳይ ተወያይተዋል። የጉዳዩ ዋነኛ ባለቤት ፑቲን ዩክሬን የሩሲያን የደህንነት ጥቅሞች ችላ ብላለች በሚልም ከሰዋል። በተለይም ጦርነቱ የምዕራቡ ዓለም ፖሊሲ ቀጥተኛ ውጤት ነው በማለት ያላቸውን አቋም ለማክሮን ገልጸዋል የተባለው በሩሲያና ዩክሬን መካከል ሊኖር የሚችል ማንኛውም የሰላም ስምምነት ሁሉን አቀፍና የረጅም ጊዜ መልክ ሊኖረው ይገባል ከሚለው አቋማቸው እንደማይነቃነቁ አስረድተዋልም ተብሏል። ማክሮን በበኩላቸው ፈረንሳይ ለዩክሬን የሉዓላዊነትና የግዛት አንድነት ያላትን የማይናወጥ ድጋፍ እንደሚሰጡ መግለጻቸውን የተነገረው ማክሮንና ፑቲን በዩክሬንና በኢራን ላይ የሚያደርጉትን ውይይት ለመቀጠል ዓላማ እንዳላቸው የፈረንሳዩ ፕሬዝዳንት ጽህፈት ቤት አስታውቋል። ምንም እንኳን ሁለቱ መሪዎች የሩሲያ ዩክሬን 3 ዓመታትን የዘለቀ ጦርነትን ማስቆም የሚቻልበት ሁኔታ ላይ ተወያይተዋል ይባል እንጂ ዋነኛው ማጠንጠኛቸው የእስራኤል ኢራን ጉዳይ እንደሆነ እየተነገረ ነው። አሁንም በ12 ቀናት ዕድሜው የተቋጨው የኢራን እስራኤልን አውዳሚ ጦርነት እንደተዳፈነ ሰዓት የሚመለከቱት ጥቂት አይደሉም። ለጦርነቱ መነሻ የሆነው የኢራን የኒውክሌር ማበልጸጊያ ጉዳይ የሚጮህም ዝምታ ሆኗል። አንድም ኢራን በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ላይ የማያሻማ አቋም ወስዳለች። ሁለትም የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ ለ12 ቀናት በዘለቀው ግጭት በእስራኤልና በአሜሪካ በቦምብ የተመቱ የኒውክሌር ጣቢያዎች ለየትኛውም ወገን የጉብኝት ጥያቄ ውድቅ አድርገዋል። አግራች በግምገማ ሰበብ በቦምብ የተጠቁ ቦታዎችን ለመጎብኘት መጠየቅ ትርጉም የለሽ ነው ብለዋል። ኢራን ጥቅሟን፣ ህዝቦቿንና ሉዓላዊነቷን ለማስጠበቅ ማንኛውንም እርምጃ የመውሰድ መብቷ የተጠበቀ እንደሆነም ተናግረዋል። በተመሳሳይ የኢራኑ ፕሬዝዳንት ማሱድ ፔሼሽኪያን ለፈረንሳዩ አቻቸው ኢማኑኤል ማክሮን ቴህራን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ትብብሯን ያቋረጠችው በኢራን ላይ ባሳየው አጥፊ ድርጊት ምክንያት ነው ማለታቸውን ጽህፈት ቤታቸው አስታውቋል። ይህ እየተባለ ባለበት ሁኔታ አሜሪካ ለእስራኤል የ510 ሚሊዮን ዶላር የጦር መሳሪያ ሽያጭ አጽድቃለች መባሉ ጦርነቱ ዳግም መጀመሩ አይቀርም በሚል ሀሳባቸውን ለሚሰነዝሩ ሁሉ ማስረጃ ሆኖ ይቀርባል። ለእስራኤል ጸደቀ የተባለው የጦር መሳሪያ ሽያጭ የተለያዩ የቀጥታ ጥቃት ፈንጂዎችና ከ7000 በላይ የቦምብ መቆጣጠሪያ መሳሪያዎችን ያካትታል ነው የተባለው። ይህ የጦር መሳሪያ ሽያጭ ደግሞ በቅርቡ በኢራን ላይ ባደረሰችው ጥቃት ከፍተኛ የጦር መሳሪያ ጥረት ለገጠማት እስራኤል ትልቅ ትርጉም ያለው ነው። ይህ የታቀደው ሽያጭ እስራኤል ድንበሮቿን፣ አስፈላጊ መሰረተ ልማቶቿንና የህዝብ ማዕከላትን የመከላከል አቅሟን በማሻሻል ያሁንና የወደፊት ስጋቶቿን የመመከት አቅሟን ያሳድጋል እየተባለ ነው። ወዲህ ደግሞ በቦምብ ሊወድም አይችልም በሚል የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ የሚያሞካሹት የኢራን የዩራኒየም ማብላያ ጣቢያ ወደ ስራ ተመልሷል ከመባል ውጭ የየትኛውም ወገን በሩ ዝግ መሆን ለእስራኤልም ሆነ ለወዳጁ አሜሪካ እረፍት የሚነሳ ነው። ይህ ከሆነ ደግሞ ቀድሞውኑም ለህልውና የስጋት ነው የምትለው እስራኤል እጇን አጣጥፋ የምትቀመጥለት ጉዳይ ባለመሆኑ ዳግም ጦርነቱ መቀስቀስ አይቀርም ናስ ብሏል። ከ3 ዓመታት በኋላ ለመጀመሪያ ጊዜ 2 ሰዓት የወሰደ የስልክ ንግግር ያደረጉት የፈረንሳዩ ፕሬዝዳንት ማክሮንና የሩሲያው ፕሬዝዳንት ፑቲን በአገራቱ ዙሪያ መወያየታቸው ጥርጣሬንም ፈጥሯል። ምናልባትም ውጤታማ ነበር የተባለለት የሁለቱ መሪዎች ውይይት የእስራኤል ኢራን ጉዳይ ባለበት እንዲረግብ የሚያደርግ ካልሆነ የተፈራው ስጋቱን የማይሆንበት አንዳች ምክንያት አይኖርም። በሌላ በኩል ደግሞ ይህ የሁለቱ ሀገራት መሪዎች ማለትም የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የስልክ ንግግር ቀደም ሲል በአሜሪካው አቻቸው ዶናልድ ትራምፕ ተሞክሮ እምብዛም መፍትሄ ያልተገኘለትን የኢራንና የእስራኤል እንዲሁም የዩክሬንና ሩሲያ ጦርነትን ለመቋጨት አንዳች መፍትሄ ይገኝለት ዘንድ በር ሊከፍት ይችላልን? ጊዜ መልስ ይኖረዋል። ይህንኑ ዓለም አቀፍ ትንታኔ ስናዘጋጅ አልአረቢያ ኒውስ፣ አልጀዚራ እና ሮይተርስን በዋቢነት ተጠቅመናል።